ጌታ ኢየሱስ ይህን ትእዛዝ በፈጸመ ጊዜ ደቀ መዛሙርቱ ይህን መጽሐፍ የሚለውን በሌላ አንቀጽ እንደተጻፈው ወደ አይሁድ አሳልፎ የሚሰጠኝ አሳልፎ ከመስጠቱ አስቀድሞ ነቢያት ስለ እኔ የተናገሩት ትንቢት ይፈጸም ዘንድ ወደ ኢየሩሳሌም እንሂድ አላቸው። ሰይጣን የጌታን ቃሉን በሰማ ጊዜ በአልዓዛር መቃብር ላይ ያደረገውን ኃይሉን ባየ ጊዜ እጅግ አዘነ። ለፍጥሮቹም ይህን ያየሁትን ኃይል እያደረገ ከኖረ እረፍትም አናገኝም አላቸው። ነገር ግን በዓለም ወዳሉ ሰዎች ሂጄ በእንጨት ላይ ሰቅለው ለሞትም አሳልፈው እንዲሰጡት አደርጋለሁ። ነገር ግን ክፋትን በእጁ ለሚያመጣት ለዛ ሰው ወየውለት፣ ባይወለድ በተሻለው ነበር። ዳግመኛም አህያ የሚያሽከረክረውን የወፍጮ ድንጋይ በአንገቱ አስረው ከጥልቅ አዙሪት ባህር ቢያሰጥሙት በተሻለ ነበር። ከዚያ በኋላም ጌታ ኢየሱስ ሄዶ ወደ ስምዖን ቤትም ገባ። በኢየሩሳሌምም ለሚፈልጋት ሁሉ ራሷን በዝሙት የምትሰጥ አንዲት ሴት ነበረች። እሷም ከይሁዳ ወገን ናት። ስሟም ማርያም እንተ ዕረፍት ይባል ነበር። ጌታ ኢየሱስም ከደቀ መዛሙርቱ ጋር በስምዖን ቤት እንዳለ በሰማት ጊዜ ሽቱ ለሚሸጡ ሁሉ ነጋዴዎች አለቃ ወደሚሆን ስሙ ሄኖክ ወደሚባል ሰው 300 ብር ይዛ ሄዳ ለነገሥታት የሚገባ የሽቱ ቅባት አንድ ዘንድ ይገኛልን አለችው። ነገሥታትን፣ ነቢያትን፣ ካህናትን ይቀባ ዘንድ ለባለሟሉ ለሙሴ እግዚአብሔር የሰጠው የሽቶ ቅባትን የተመላ በምስክሩ ድንኳን ተቀምጦ ነበር። የወርቅ ብልቃጥ በዚህ ነጋዴ ቤት ተቀምጦ ነበር። ነቢዩ ሙሴና ከሙሴም በኋላ የተነሱ ነቢያት ሁሉ ንጉሡንም ሆነ ወይንም ነቢይም ወይንም ካህንም ይህን ቅባት ለመቀባት የፈለጉ እንደሆን ብልቃጡን በራሱ ላይ ያኖሩታል። ቅባቱም ከውስጡ ገንፍሎ ከብልቃጡ ጋር አንድ ሆኖ ከተሰራው ወደ ወርቁ ጻሕል ፍንጃል ይወርድ ነበር። ነጋዴው ሄኖክም የሽቶውን ምስጢር አያውቅም፣ ዋጋውንም አያውቅም ነበር። እናቱ ግን ታውቅ ነበር፣ ለልጇ አልነገረችውም። የዚህ ሽቶ መዓዛ ከነጋዴዎች ዘንድ ከሚገኝ ሽቶ ሁሉ ይበልጣል። ሄኖክም መዓዛውን ከወደዱ የተነሳ ሊሸጠው አይወድም ነበር። ለነገሥታት ስለሚገባ የሽቶ ቅባት ማርያም መጥታ በለመነችው ጊዜ መዓዛው ድንቅ የሆነ ታላቅ ሽቶ ቅባት አለ፣ አንቺ ለምትፈልጊው እሱ ይገባል ብሎ መለሰላት። የያዘችውን 300 ብር ሰጠችው። ሄኖክም ያንን የሽቶ ቅባት የተመላ ብልቃጥ ሰጣት። እርሷም ወደ ስምዖን ቤት ሄዳ በሩን አንኳኳች። ስምዖንም ወደ እርሷ ወጣ። እንደ እርሱ ያለ አስቀድሞ ያላሸተተው የሽቶ መዓዛ በሸተተው ጊዜ የዚህ ሽቶ መዓዛ እጅግ የተወደደ ነበርና አመንዝራይቱን ሽቶ ተቀብተሽ ወደ እኛ እንደመጣሽ አይሻለሁ። አሁን ከእኛ ዘንድ በሰላም ተመለሽ። ከእኛ ዘንድ ባለው ሰው በእሱ ሙቀት እንዳትቃጠይ ተጠበቂ። እርሱ ጽድቅ ነው፣ ኃጢአቶችና ከሃዲዎችን ይጠላቸዋልና አላት። በውጭ እንደቆመች ተዋት። በፊቷም ላይ በሩን ዘግቶ ወደ ቤቱ ገባ። ጌታ ኢየሱስም ስምዖንን ስምዖን ሆይ የቤትህን መግቢያ በር ያንኳኳ ማን ነው? ያላስገባኸውስ በምን ሥራ ነው አለ። ስምዖንም ጌታ ሆይ እንደሱ ያለ ወደ አንተ መግባት የማይገባው ሰው ነው። እርሷ ከይሁዳ ወገን የሆነች በአመንዝራነቷ የታወቀች በኢየሩሳሌም ከሚኖሩ በዝሙት ከረከሱ ሴቶች ልጆች ሁሉ የረከሰች ናት አለው። ጌታ ኢየሱስም ስምዖን ሆይ ለንስሐ ትጋት የሌላት